እነሱ ናቸው እነሱ የጨረቃ ፋሚሊ እንደዚህ ነው። በቃ የጨረቃ ፋሚሊ ሳይነካ አይነካም። ቢያስከብሩ ኖሮ እኛ እንከበር ነበረ። እነሱ ከዛም ደግሞ ባህሪያችንን የሚያውቃሉ እንጂ ባህሪም ያውቃሉ። ማንን ምን እንደምንፈልግ ያውቃሉ አይደል? ሳይነካ አይነካም። ፓርቲ ይዛ ነው ሳፖርት ያድርጓት። ልጅቷ ምንም ከሷ ጋር ጥራቻ የለብንም። ከሷ እህታችን ናት። እንደፈለጉ ሳፖርት ያድርጓት። ግን ደግሞ ለኛ ክብር ይገባናል። ለኛ ይሄ አይገባንም። ለኛ ይሄ ንቀት አይገባንም። ለነሱ ብለን ደስታ ብለን ነው እስከዛሬ እዚህ ተገትረን ያለው። ከነሱ የምንጠቀመው ነገር የለንም። እነሱ ናቸው ከኛ የሚጠቀሙት፣ እኛ እንጠቀም ከነሱ። ይሄ ማወቅ አለባቸው። የጨረቃ ፋሚሊ እነሱ ደማችሁ ነን። እውነት ነው ወላሂ። እነሱ ናቸው የሚጠቀሙት። ያሁን ላይ የሰው ፍቅር ነው አይደል እንዴ? እና ታዲያ ያሁን ላይ የሰው ፍቅር አይተው መተኛት። እኔ የማላውቀው ሰዎች ቆይ ሀዩ የማናውቀው ሰዎች ከጠላቶች ጋር እኮ ነው ሰሞኑን እየተነጋገረ የነበር ነው። ለምን ለነሱ ድል ስንል ከጠላቶች ጋር ማለት ነው። ገብቶሻል? ለምን እነሱ እንዲደሰቱ እነሱ ከፍ እንዲሉ። እነሱ ግን እኛን ለማውቀስ እኛን ለመርገጥ ይሮጣሉ። እነሱ ግን እኛን ለመሳደብ ይሮጣሉ። የመጣ ሰው እኛን መርገጥ፣ የመጣ ሰው እኛን መናቅ፣ እኛ መሳደብ። እኛ ብንሳደብ እንኳን ምንም ትጠቀማላችሁ፣ አትጎድም። ጨረቃ ፋሚሊ አስከብሩ። ጨረቃ ፋሚሊ መከበር አለበት። ማንም የሚወላደ ፋሚሊ አይደለም። ገብታችኋል? እኔ እኮ ምን አለች መሰለች ገስት ላይ ገብታ በጣም እኮ ነው የዋህ በጣም እንደዚህ ያደረገልኝ ምናምን ብላለች አይደል? ትናንት ቪዲዮ ስትሄድ ደግሞ እንደዚህ ተገላበጠች። ሰሞኑ ምን እንዳደረገች እንደነበረችው አይተሻል። ኮንታክቷ አይተሻል አይደል? ሁሌም እኮ ብሩኬ የዋህ ነው እያለች ነበረ። ትላንት ደግሞ ሄዳ ደግሞ ሃይሚን ላይፍ ላይ እኮ እያወራች የነበረው ነገር ሰምተናል አይደለ? የእሷ ፋሚሊ ቤት ከፍቶ ማለት ነው። እሱ እኮ በጣም ነው የዋህ። አንድ ሰው ግን ይላሉ ትናንትን ገብቼ እንደዛ አትበሉ ብዬ ወጥቻለሁ። እሷ ግን እሱ እኮ በጣም እንደዚህ ነው በጣም ነው የምወደው እሱ እያሉ በቃ እሷ እየነጠሉ እንትን እያደረጉ ነበር። ይሄ ደግሞ ዋናው ችግር የራሷ ሃይሚ የራሱ ብሩኬ ችግር አለባቸው። ሁለታቸውም ችግር አለባቸው። ገብቶሻል? ራስ በራሳቸው እንትን ሆነ በቃ እንትን የለባቸው መሀላቸው ላይ በቃ የሆነ እንትን ክፍተት አለባቸው። እንዴ እሷ ስትነካ ሰላም የተፈጠረ ኦዲየንስ ራሳቸው እሳት ውስጥ የሚለኩሱት ከዛ በኋላ መጨረሻ ላይ እኛ ነው። ሀብ ምን አለ መሰለሽ ትናንትን ሀብም ብሎ ስቶሪ ያደረገ መሰለሽ ሶሪ እኔ ሰው አያስፈልገኝም ንግስት የሆነች ሚስት አለችኝ ብለዋል። ይሄ ነው ቆፍጣና ወንድ ማለት። ቆፍጠን በል እንጂ ሳተ ቆፍጣና ወንድ ቢኖር ኖሮ እኮ ቡታጅራ ወንድ ሁሉ እየመጣ ፈቅራታለሁ አይልም ነበር። ይሄ እኮ በጥባጫ ስለሆነ ሀብ ማለት ነው። ናኒ አንድ ቀን ስትነካ ብሎክ ነው የጨረሳቸው ልጆች። የእሱ ደጋፊ አያችሁት? እንድትነካ አልፈልግም ብለዋል ሀብ ማለት ነው። እሷ ራሷ ሃይሚ የራሷ እህቶች በብሎክ ጨርሳለች። ለምን? ቡርኬ ስለተነካ። ታዲያስ የማያስከብራት ምን ስለሆነ ነው የሚያስከብራት? ለምንድን ነው የሚሽለጥለጠው? ለምንድን ነው ከሌላ ሴት እኩል የሚያያት? የትናንትና እሱ ነው የታጀና ሰው ለመባል አይደል እኮ የገረመኝ ነገር ቢኖር ትላንትና የመጣች ሴትዮዋና እናንተ መሀል እኔ ስላልኩት ደስ ብሎኛል። ጦሶ ፎራ እኮ ሳል የሱ ላይ ልታብራርልኝ የምፈልገው ነገር ከመቻወቀ ታሪኳን ከመቻወቀ ጀግንነቷን ይሄ ጥያቄ አልገባኛል። ከዛ ደግሞ ሁለተኛ ነገር በተለይ ሆዷ የምታሳይ ሴት በጣም ይወደል ግብ አልቃባ ሆዷን ሰኒ ሁለተኛ ደግሞ እኔ ማውራት የምፈልገው ነገር በየቪዲዮ እየመጡ ሃይሚዬ ጀግና ናት ጀግና እንደዚህ ብላችሁ ውስጣችን አትበርዙ። ለሃይሚ የምትወዳት ከሆነ ብሩኬ አስከብራት፣ የሚገባት ነገር አድርግላት። ለእሷ የሚያስከብራት ምን እንደሆነ ታውቃለህ ጠንቅቀህ ማለት ነው። አስከብራት። እንደዛ አይደለም ለአንተ ብዙ ነገር ሆናለች አንተ ማለት ነው። አሁን ሲሚ ማሲ ማለት ነው። እኔ ማነች ሃዩ ነገር ሁሉም ነገር አውቃለሁ እንበል ገባሽ? እኔ ስለሚወዳት ሁሌ እሷ ሃይሚዬ ጀግና ነች፣ ሃይሚዬ እንደዛ ነች ትባላለች። ሃይሚ ማለት ነው ባይዘው ገባሽ አይደለ? ስለዚህ አሁን ሃዩ የሆነ ነገር የተፈጠረት ጊዜ ሁሉ እየመጣው ሃዩ ብዙ ነገር ያሳለፈች ሴት ነች። ሃዩ ብዙን እኔ የሚወዳት ከሆነ ሞች አላወራትም። እግዚአብሔርን ነው የምላችሁ አላወራትም። ለምን? እሷ በራሷ አፍ ትልቅ ደረጃ ከደረሰች እራሷ ትናገር። ሃዩ ማለት ነው ምሳሌ ነው እየነገርኳችኋለሁ። ሁላችሁም እንደዛ ነው መሆን አለባችሁ። ሁሌ ለሰው መናገር የለባችሁም። የትኛውም ነገር ካለፋችሁ አልፏል። ይሄ ነገር ገባችሁ አይደለ? ሁሌ በሽተኛም ከሆናችሁ እናት አባት የሌላችሁም ካሳደገ መንገድ ላይ ካደጋችሁ ራሱ ብሩኬ ምንድነው ያለው? እኛ ቤት ራሱ አልነበረኝም ምንድነው ያለው? እንትን ምንድነው አለው? የመዘጋጃ ብዙ ነገር ነው ያወራው። ይሄ አልፎ አሁን ቤት ተሰርቷል አይደለ? ይሄ አልፎ ቤት ተሰርቷል። እኔ ቸርች ቤት ነው ያደግኩት ብሏል። ይሄ ቀን አልፎ እሱ እንደዛ ሆኖ ጥሩ ላይ ደረጃ ነው አሁን በዚህ ሰዓት ማለት ነው።
ሶ ሃይሚ ምን እንደሆነ ያለፈችው በራሷና በራሷ አፍ ትናገር በኋላ ትልቅ ደረጃ ስትደርስ አንቺ ሰኒ ቆይ ሰኒ የኔ ውድ የኔ ውድ ሰኒ በጣም ይቅርታ ዛሬ ስሜታው ስለሆንኩ ግንጃዬ ሁላችሁም በጣም ይቅርታ። እነሱ የመዳም ቅመም የሚወዱ ከሆኑ እስኪ አንድ ከጨረቃ ፋሚሊ የሁለት ወዳጅ ቪዲዮ ሰርቶ እስኪ ይልቀቁ እስኪ እነሱ የሚወዱ ከሆኑ እውነተኛ ሰው ከሆኑ ገብታችኋል። ፒንክ እስኪ ያድርጉ። የእያንዳንዱ የጨረቃ ፋሚሊ ፒንክ ያደርጉ። ሲሄድ እኮ ኢትዮጵያ ላይ ሲሄድ እኮ አያገኙም። ቢዚ ነን ስራ አለብን ብሎ ነው እንደዚህ ብዙ መስዋዕት እየከፈላችሁ ነበረ። ገብታችኋል። ይሄ ፋሚሊ መከበር አለበት። ይሄ ፋሚሊ ማለት ምንም ሰላም ብቻ የሚፈልግ ሃይሚ አሸነፈችና ድሮ ያሳለፈችው መናገር ለምን አስፈለገ? ገባሽ? ሃይሚ አሸነፈችና ግንጀን አሸነፈችን ድሮ ያሳለፈችው ነገር እዚህ ጋር መወራት ለምን አስፈለገ? ሃይሚ ብታሸንፍ እኮ ሰኒ ሳፖርት የተደረገችው የግምጃ ለምን አወራችሁ ብላ ብትመጣ ራሱ ሃይሚ ከዚህ በኋላ አልሰማሽም። እግዚአብሔርን ነው የምልሽ። ምንም በይ በቃ አልሰማችሁም። ቆይ ሰኒ ሳፖርት የተደረገችው ለግምጃ ነው። ለሃይሚ ሳፖርት የተደረገችው ለሃይሚ ነው። ሁለቱም ነው ሳፖርት የተደረጉ። ጌም እኮ ነው ይሄ። ምን ችግር አለበት? መሸነፍ አይደለም የሚታየው፣ ዋናው ሳፖርት ነው። በጣም ሳፖርት መደረጋቸው ነው። ሁለቱም ሳፖርት እውነት ለመናገር ማሸነፍ ሃይሚ ብታሸንፍ እኩል ለእኩል ነው የሄዱት። አንበሳው እኩል ለእኩል ሂደዋል። ጊፍቱ እኩል ለእኩል ሂደዋል። ተጋፍጠዋል እነሱ። ይሄ ነው የሚፈልገው። ይሄ ነው በቃ የሚያስፈልገው። እሷ የሚያስፈልጋት እድገቷ ነው እንጂ ማሸነፍ አለማሸነፍ ምንድን ነው? ይሄ ዋና ማደጓ ነው እኮ። ስለዚህ ይሄን ለምንድን ነው ያላሰቡት? እነሱ ደግሞ የሆነ ፈጣሪ ፈጠራቸውም ስሎ አሽቃቦጡት። በጣም ሳፕራይዝ አለ ምናምን አለ። ለራሳችሁ እስኪ ሳፕራይዝ ተደራረጉ። አንድ ቀን ሳፕራይዝ ሲጀመር እኮ ሃይሚቱ የሆነ ነገር ስትፈጠር እኮ ለሌላ ሰው አሁን እኮ አንድ እንትና አያደርጉም። አንድ ሰኒ እሷ አሁን እኮ እየተሸማቀቀት ነው ያለችው። ሃይሚውን አንዳንድ ሰዎች ሰውን አታከብሪ ምናምን ስለምትባል እሷም ምን ታደርግ? አንዳንዴ እኮ ይከብዳል። ሚዲያ ላይ ስትሆን በጣም ከባድ ነው። እሱ ግን ቆፍጠን ማለት አይችልም እንዴ? እሱ ቆፍጠን ቢሆን ኖሮ እኮ ማንም ጋለሞታ የቡታጅራ በራሱ ጊዜ ያደጉት ልጆች እኮ ሃይሚን አፈቅራሉ ብሎ አይመጡም ነበረ። እሱ ቆፍጠን እያለ አይደለም። ቆፍጠን መሆን አለበት። ገብቶሻል አይደለ? ቀብራራ መሆን አለበት። ቀብራራ መሆን መንበጨበጭ የለበትም። ማንም ሴት ስትመጣ ማንም ወንድ ሲመጣ ሲጀመር እኮ 3 ቀን አሁን ማን ነው ይሄ ደግሞ? ቆይ ሰኒ ለምንድን ነው የሚፈራው ካሜራ? ቆይ ሰኒ ቅዱሴ መጣና እንደ ሴት ልጅ ውጪ 3 ቀን አድሬያለሁ ብሎ መናገር ራሱ ይሄ በጣም ውርደትና ውርደት ነው። በጣም ውርደት ነው። እግዚአብሔርን ነው የምላችሁ። ሴት ልጅ ነች እንጂ ከቤት የምትወጣ ወንድ ልጅ ከቤት ወንድን ሌላ ወንድን አስቀምጦ ከቤት አይወጣም ነበረ። ግን ለምንድን ነው አሁን የራሱ እነዚህ ቡታጅሮች እየመጡ ሁሌ በቀን ሃይሚን አፈቅራታለሁ እያሉ ያለው እሱም መንበጨበጩን ስለማያውቁ ነው። መሆን የለባትም። ለቪው ስለሚፈልጉ ነው። ገብተሻል። እንደገና ደግሞ ካሜራ ሲያይ ማለት ነው የሆነ ካሜራ ሲኖር የሆነ ማለት ትክክለኛ እንትን አይሉም እና ይፈራል። አትፍራ አንተ ከካሜራ ጀርባ የምትደርገው ላይ ካሜራ ፊትም አድርገው መብትህ ነው። እኛ ለአንድ ሳምንት ነው የምንጫጫ። የአንተ ህይወት አንኖርም። ለእኛ ብላችሁ አትፋቆሩ። ለእኛ ብላችሁ አትደሰቱ። ለእኛ ብላችሁ አብራችሁ አትምጡ። ከውስጣችሁ መሆን አለበት። እኛ ለእናንተ ምንም እንትን የምንለው ነገር የለንም። ከውስጣችሁ ተዋደዱ። ከውስጣችሁ ተፋቀሩ። ለእኛ ግለጽ አይደለም ዋናው ነገር ከውስጣችሁ መሆን አለበት። አትንበጫበጩ። ፌክ እየሆነ ነው እየሄድ ያለው እንዴ። ሰላም የት ሄዳችሁ? ሁላችሁም ዝም አላችሁ እንጂ ወሬ ቅድስ ሁሌም ወጮወሽ ወጨመና ሁሌም ሃይሚ ብዙ ነገር ታአን ሞሞጫሞ ነቀቆ ከማይብ ወጨመና ከበደም ወጭ እኔ ትላንት ራሱ አውርቼ ጎሮሮ ዘግተዋል። እግዚአብሔር ማለት ነው። ብቻዬን አውርቼ ፎቶ ላይ ደግሞ ማለት ነው አንድ ነገር መናገር የምፈልገው እግዚአብሔርን የቅመማ እህቶችን አንድ ነገር መናገር እፈልጋለሁ። በቃ የመጣ ሰው አንጣላም። እኛ ቤታችሁ ከፍታችሁ ሙዚቃችሁ ደቅናችሁ ቁጭ ዘናፈታ ለማን አባት አትጨነቁ። በቃ የፈለጉ ያድርጉ። ከዚህ በኋላ አትጨነቁ። የእናንተ ግዴታ ተዋጥታችኋል። ግዴታችሁን እስከሚገባ ጥግ ድረስ ሄዳችኋል። ይበቃል። በቃ አሁን የእናንተ ቁጭ ብላችሁ መዝናናት መጫወት ነው የሚያስፈልጋችሁ። ምንም ሌላ ነገር አያስፈልግም።
እና ትላንት ቪዲዮ ለና አይገባኝ ማለት ነው። ዛሬ ቢያደርጉ ደስ ይለኛል። ትላንት ቪዲዮ እነሱ ፋንዲሻ አፍልቶ ቡና አፍልቶ እየሳቁ ደስታን መገለጽ ነው እንጂ እነን ማመስገን አለብን እንጂ ግብዣን ምሳ ሰርቶ መጋበዝ ነው እንዴ? እኮ እሷ ነው ሳፖርት አንድ ንቀት ነው ይሄው ማለት ነው። ወደ እነሱ ይሄ ዋጋ የምትከፍለው እሷ ነች መሰለኝ። አሽቃወጡ በጣም እኔ ምን ሆቴል ድረስ ሄዶ ነው እኮ ልጅቷን አመጣው። ሆቴል ድረስ ምግብ ቤት ድረስ ሄዶ ነው ልጅቷን እጁን ጎትቶ ያመጣው። እኔ ብዙ ቀን እኔ ይሄ ማን ነው ጥቁሩ ልጅ ማን ያየን ነገር ነው። ጥቁሩ ልጅ ማን ነበረ? ይሄ ደግሞ ሁላችሁም ለሃይሚ መልእክት አስተላልፍላት። ፎቶ ትልቀቅልን ኢንስታግራም ላይ ፋ ብላ ወጣ ፎቶ ትልቀቅልን። ይሄ ማይሆን ነገር አታወሪ ማሲ ምን ያለቀቀች ራሱ ጉዳይ እነሱ ዩቱበሮች ማለት ነው። ዩቱበሮች እና ቲክቶከሮች ለምንድን ነው እጃችሁ ሳያጥቡ ምግብ የሚበሉት? እንደ ጥያቄ ነው። እግዚአብሔር አንቺ ሳኒ ደግሞ ምንድን ነው ነገር አታምጪ እዚህ ወደዛ አርጋጂ ደግሞ አታሽከባጥሪ። ትላንት ወደ ስጋ ሲበሉ ማለት ነው። ስጋ ሲበሉ ይሄ ጥቁር ሰውዬው ማን ነበረ? እሱ ቤት ራሱ እኔ መቼ እጃቸውን አጥቦ ምግብ ይበላሉ ብዬ ሲጠብቅ እጃቸውን ሳያጥቡ ትላንትና የራሱ ግንጃ ሳታጥብ ነው የበለችው ምግቡን። የምሬ ነው። አንዳንዴ ማለት ነው ቁም ነገር እናወራ። እግዚአብሔር እንደዛ አታወሩ። ዝም በሉ እስኪ እግዚአብሔርን ባሉ ቆሻሻ የበሉ ራሱ ሆድ ነው ያስገባ። ምን አገባኝኛ? ግን እኮ እነን አያስከብሩ። ሰኒ ማለት ነው የኔ ወድሮች ስጋ ሲበሉ ጭራች ስጋ ሲበሉ ራሱ እኮ እኔ ይሄ ጥቁር አንድ ነገር ምን ነገርሽ ማለት ነው። ጥቁር አስሙድ ማን ነበረ ሲሙ? ሰኒ ጥቁር ብላክ ቤት እግዚአብሔርን እኔ እጃችሁ መቼ ታጥቦ ይበላሉ ብዬ መጣበቄ እግዚአብሔርን ሳያጥቡ ልቁም ትላንትና ራሱ ግንጃ መቼ እጇን ትበላለች ብዬ ሲጠብቅ ሳታጥብ ልቅም። በኢየሱስ ይሄ ነገር እንተወው፣ ለኛ አይጠቅመንም። እግዚአብሔርን በየቤታችን ሙዚቃ አድርገን ቁጭ እንበል በቃ። ለማንኛውም የብንም ሙዚቃ ለም እጃችሁን አጥቦ ምግብ ይብሉ። ፋክት ሰኒ እኔ ወድ አንቺ ታውቂያለሽ፣ ብዙ ሰው እንደሚያይሽ ብዙ ሰው እንደሚሰማሽ ታውቂያለሽ። ግን ሰኒ ይሄን ተጠንቀቀሽ ስትማለሽ በቃ ሰማ አልሰማ ብዙ ጊዜ እኛ እያየን አለኑ። ብዙ ዩቱበሮች እና ቲክቶከሮች እጃችሁን ሳታጥቡ ምግብ እንዳትበሉ ማለት ነው። ያጋጥማል። አንዳንዴ ውስጣችሁ የሆነ ሀሳብ ስትሄዱ ያጋጥማል። ነገር ሌላ ሰው ሊያደርግ ይችላል። ለዛ ነው ወጪ ማሲሳይ መናቅ ለወጪ ማሲሳይ መናቅ አማርኛ ብዙ ሰው አማርኛ ነው የማውቀው። ምን አልኩት እኔ እኮ ይሄ ዩቱበር እና ቲክቶከር እጃችሁ ያጥቦ ምግብ ይብላ እንደዛ መሆን አለበት። ቸሸደዛ እግዚአብሔር ሁሌ ሲበሉ እጃችሁ አያጥቡም። አጭ እንግዲህ አንዴ እኮ ብዙ ነገር ተነካክተን ነው የምንመጣ አይደለም። ብዙ ቦታ ስንመጣ እኮ እጃችን አጥበን ነው መብላት አለበት፣ መጠጣት አለበት። የሆነ ነገር ለምን እየሸነሽ አትበላም? ለምን እየሸነ አይበሉም? ይሄ ጉዳያችን ነው። ሽንት ቤት መጥቶ ለምን አይበላም? ምን አገባን? ላይጁንና እና ምን ራሳችን አስከብሩ ነው። እኛ ማውራት እኛ ይደብረናል እኮ እነሱ ምንድን ነው አሁን ባይዘው ሚሳ ካዘጋጀ ምግብ በልቶ እግራችሁ እጃችሁ ደግሞ በልብሳችሁ ይጠርጋሉ ደግሞ። አንቺ ምን ሆነሻል? ይሄ መሆን የለበትም። እውነት እኔ ደግሞ እግዚአብሔር እኔ የፈራሁት ማለት ነው። እኔ የፈራሁት ሌላ ነበረ። እንደ ቦቻራት አንገት ላይ ወጣ ትንጠለጠላለች ብዬ አስቤ ታኛች እኮ አንድ ጊዜ ማለት ነው። ጡንቻ እያሳያ ጉልበቱ ላይ ታናች። አሁንም መተኛት ጀምራለች። ቆይታላችሁ ከ3 ቀን በኋላ ደግሞ ቦቸራ እኮ ማለት ነው። ቦቸራ ሲደክመው እንዴ ሴትዮዋ አታፍርም? ሀቢባ ቤት ምን እንዳለ ሲሚ ትላንትና እኮ እየጨፈረች መኪና ሁሉ ነገር ያዝ ያደረገችው እጇን ሳታጥብ ምግብ በላች። አይደለም ሰኒ ሌላ ወደዛ እጇን መቼ ታጥባ ትበላለች? አንቺ ግንጃ እጅሽን እየታጠብሽ ምግብ የምር ነው በሽታ ነው የሚሆነው። ሆድሽ ቆይ አይደለም እኔ እግዚአብሔር ሲያያችሁ መቼ ነው የምትንጠለጠል ምናምን ብዬ እየጠበቅኩ ከዛ ተጨረሰ ቪዲዮውን ነገር ተጠጥለን የመጡት አብረው ብዬ ደግሞ አሰብኩት።